በገጻቸው ላይ እፈርዳለሁ። አንድ ሰው እግዚአብሔር ግን ዛሬ በጠላታችሁ ላይ ይፈርዳል። በሚያስጨንቃችሁ ላይ ይፈርዳል። እግዚአብሔር በፍርድ ያልፋል ይላል። እጃችሁን አንሱና እግዚአብሔር በሉ እስኪ በጠላቴ ላይ በሉ በፍርድ ያልፋል በሉ። ስለዚህ ፈርጄ አወጣችኋለሁ። አብርሃምን ነው የተናገረው እግዚአብሔር። ዘፍጥረት ምዕራፍ 15 ላይ አብርሃም ለእግዚአብሔር መሠዊያ ሠራ፣ በእግዚአብሔር ፊት መስዋዕት አቀረበ። እግዚአብሔርም በአብርሃም ላይ እንቅልፍ ጣለበትና አብርሃም ራእይ አየ ይላል። በራእይ ውስጥ እንደዚህ ብሎ ተናገረው፣ ሕዝብ የራሱ ባልሆነ ምድር የራሱ ባልሆነ ሕዝብ መካከል ለ430 ዓመት ማለት ለ400 ዓመት ይኖራል አለ። ኢየሱስ ጌታ። ይሄ ደግሞ ይፈጸም ዘንድ ግድ ነበር። አንድ ሰው አሜን ይበል። እግዚአብሔር ያለው በሉ ይፈጸም ዘንድ በሉ ግድ ነው በሉ። በጣም እርግጠኛ ነኝ እግዚአብሔር በሕይወታችሁ ላይ ያለው ነገር ቀኑ እንኳን ቢያልፍ እግዚአብሔር አካክሶ ነገሩን ይፈጽመላችኋል። እነዚህ ሰዎች 400 ዓመት ቢባሉ በግብፅ ምድር ያለው ሕይወት ስለተመቻቸው በግብፅ ምድር የሚበሉት የሚያደርጉት ነገር ስለተመቻቸው ወደ እግዚአብሔር አልጮሁም ነበር። የተናገርከው ዘመን አልቋል፣ ያልከን ጊዜ አብቅቷል፣ ስለዚህ አሁን ከዚህ ምድር ልታወጣን ይገባል አላሉም ነበር። ዝም ስላሉ ጊዜው እየቆጠረ 430 ሲደርሱ እግዚአብሔር እነሱ ዝም ሲሉ የፈርዖን የግብፅን ንጉሥ ልብ በእነሱ ላይ እንዲከፋ አደረገ። እጃችሁን ከፍ አድርጉ። ዛሬ እግዚአብሔር የሆነ ሰፈር ነካክቶ አሜን በይባክሽ የሆነ ሰፈር አጋይቶ የሆነ ሰፈር አበዳምጦ ያንቺን ነፃነት ያውጀዋል። የበረከትሽ ነፃነት ይታወጃል። ያንቺ ነፃነት በወድሽ ላይ ይታወጃል። እስማሙና እግዚአብሔር በሉ እስቲ እርግጠኛ ነኝ በሉ በሕይወቴ ላይ በሉ አዲስ ነገር በሉ ያደርጋል በሉ እስቲ። በጣም የሚገርማችሁ ነገር እግዚአብሔር መጣና እስራኤላውያን ምዕራፍ 2 ላይ ምዕራፍ 1 ላይ ወደ እግዚአብሔር መጮህ ትተው ሲኖሩ እግዚአብሔር አምላክ የግብፅ ንጉሥ ወይም ደግሞ ዮሴፍን የማያውቅ ሌላ ንጉሥ በግብፅ እንዲነሳ አደረገ። ማለት ዮሴፍን የሚያውቀው ንጉሥ ለዮሴፍ ጥሩ መብት ስለሰጠው ዮሴፍ በዛ ምድር ላይ በምቾት ስለሚኖር በመሪነት ስለሚኖር የዮሴፍ ትውልድ አይነካም በግብፅ። ኢየሱስ ጌታ ነው። ባለውለታ ነው። ኢየሱስ ጌታ ምንድነው? ባለውለታ ነው። የረሃቡን ዘመን እንዲያልፉ ረድቷቸዋል። የችግሩን ቀን እንዲያልፉ ረድቷቸዋል። ስለዚህ ዮሴፍ በግብፅ ምድር የከበረ ሰው ስለሆነ የዮሴፍ ትውልድ መነካት አይችልም። እግዚአብሔር ደግሞ የዮሴፍን ትውልድ ለሌላ ትውልድ ይፈልገዋል። ዛሬ መልእክት አለኝ። የሆነ ቦታ አልተመቸሽም፣ የሆነ ቦታ እያስጨነቁሽ ነው፣ የሆነ ቦታ እየተነሱብሽ ነው። እኔ ምስራች አለኝ። እግዚአብሔር የከበረ ትውልድ አዘጋጅቷል። ለአንቺ የሚመጥን ትውልድ አዘጋጅቷል። ለአንቺ የሚመጥን በረከት አዘጋጅቷል። ለአንቺ የሚመጥን ነፃነት አዘጋጅቷል። ሱና ከማይመጥነኝ ሰፈር በሉ ሊያወጣኝ በሉ እግዚአብሔር ወሰነ በሉ። እኔ ወስኜ ያልቻልኩትን እግዚአብሔር ወሰነ። አንቺ ወስነሽ ያልቻልሽውን እግዚአብሔር ወሰነ። አሁን ከሰማይ ውሳኔ አልፏል። እግዚአብሔር ነገርሽን ይዞ ይወጣል። ወደ ክብር ያወጣሻል። ወደ ገዥነት ያወጣሻል። ከባርነት ወደ ራስ ገዝነት፣ ከጭንገፋ ወደ በረከት፣ ከሞት ወደ ሕይወት የሚያሻግር የሆነ እግዚአብሔር አጀንዳ ይፈጸማል። ኢየሱስ ያድናል። ስለዚህ ምዕራፍ 1 ላይ ግብፅ እስራኤልን የማያውቅ ንጉሥ ተነሳ፣ ዮሴፍን የማያውቅ ንጉሥ ተነሳና ይሄ ሕዝብ ምንድነው? ልዩ ሕዝብ ነው። ኢየሱስ ጌታ። ይሄ ጽኑቃ የሚባለው ሕዝብ ባይዞ ልዩ ሕዝብ ነው እዚህ ሰፈር ውስጥ። ኢየሱስ ጌታ። ስለዚህ እንደምንም ብለን ታፔላውን ብንበጫጭቅበት አይለቅም አይደለም። ታፔላውን ይኸውልህ ኢየሱስ ያድናል። ከቻለ ሌላ ነገር ቢደረግ ነገር ካለ አይችልም እንጂ ጠላታችሁ ሌላ ነገር ቢያደርግ እንኳን እርግጠኛ ሆኜ እነግራችኋለሁ የእናንተ ነገር ስር ሰዶ መቆም ይጀምራል። መጽሐፍ እንደዚህ ይላል፣ በሚመጣው ዘመን ኢየሱስ ጌታ ነው። በሚመጣው ምን ዮሴፍ ምን ይሆናል? ያዕቆብ ምን ይላል? ስር ይሰዳል። እስራኤል ምን ይሆናል? ያብባል። ዮሴፍ ያዕቆብ የእስራኤል አባት ነው። አባት ስር ሲሰድ ልጆቹ ያብባሉ። አንድ ሰው አሜን ይበል እስቲ። ሰምቷል። ጨለማ ሰምቷል። ያዕቆብ ስር ሊሰድ እንደሆነ ሰምቷል። አዳማ ላይ ኗሪ ሊሆን እንደሆነ ሰምቷል። አዳማ ላይ ቤት ሊመሰረት እንደሆነ ሰምቷል። አዳራ ላይ ኑሮ ሊጀምር እንደሆነ ሰምቷል። ይነቀላል ያለው ሰምቷል። ይሄዳል ያለው ሰምቷል። ለቆ መጥቶ ይሄዳል ያለው ሰምቷል። ስለዚህ መልእክት አገለጽሎታ እግዚአብሔር ማበብ ያደርግላችኋል። በስራችሁ ታብባላችሁ፣ በኑሮችሁ ታብባላችሁ፣ በጸሎት ታብባላችሁ። እግዚአብሔር
ጌታ። ምን አሯሯጠው አትሉም? ሰምተዋል። እናንተ ናችሁ እንጂ ያልነቃችሁት። ኢየሱስ ጌታ። እንደው ትንሽ ማስተካከያ በዚህ አጋጣሚ ልንገራችሁ። እንደውም አሁን አዳማ ላይ እየተወራ ያለው እሑድኛ 4ኛ ዓመታችንን ያከበርነው አይደል? እኔና ፓስተር አልተጋባንም። ኦልሬዲ ኢየሱስ ጌታ። የተወራ ያለው ተጋብተዋል፣ ሰርጋቸው ነበር እያሉ ነው። እንኳን ጌታ ረዳ እያሉኝ ነው። አሜን ብያለሁ። ግን እጮኛ ነው ይኸውላችሁ። አዳማ ላይም ሆነ ኢትዮጵያ ላይ ትልቁ ችግር ምንድን ነው? ሰው እጮኛ ሲሆን ተጋባ ብሎ ያወራል። ከዛ እጮኝነቱ ሲቋረጥ ፈታ ብሎ ያወራሉ። ምንስ ስለዚህ እንደዚህ አይነት ታሪክ ምናልባት እጮኝነት ሊቋረጥ የሚችል ጉዳይ ስለሆነ እና የሆነ ነገር ቢሆን ደረጀ ፈታ ብላችሁ ደግሞ ስሜን እንዳታጠፉ። ኢየሱስ ጌታ። እኛ አልተጋባን፣ እጮኝነት ላይ ነው ያለን። ሰምተሃል በሉት ከጎናችሁ። ግን እግዚአብሔር ቢወድና ቢፈቅድ ወደ በፊታችን ባሉ ጊዜያቶች ውስጥ ሰይጣን አይኑ እያየ ይሄንን ሰፈር በመኪና እንቀውጠዋለን። የሚሉ መኪናዎችን ገዝተን ነው ደግሞ ተከራይተናል። አሜን። ለምለም ራሴ ነው የሚመጣው ያለ በኢየሱስ ሲፋታው። ስለዚህ ይኸውላችሁ ያዕቆብ ምን ይላል? እስራኤል ምን ይሆናል? ያብባል። ያዕቆብ ስር እስኪሰድ እስራኤል ማበብ አልቻለም ነገር ማለት ነው። ያዕቆብ ምን እስኪሆን እስራኤል ምን አላለ? ለምን አላበበ? ያዕቆብ ስር ስላልሰደደ። ያዕቆብ የሚኖረው የስጋት ኑሮ ነው። ከስሩን የሚበላ አካል አለ። ምንድን ነው? ለምሳሌ መቼ ነው ያዕቆብ ስር መስገድ የሚጀምረው ስትሉ እንደዚህ ላልቃ ነው። እግዚአብሔር ከላይ እንደዚህ ነው የሚለው፣ እግዚአብሔር ፈጣኑን እባብ ሌዋታንን። አንድ ሰው አሜን ይበል። ምኑን እባብ? ፈጣኑን እባብ። ሁለተኛ ደግሞ ፈጣኑን ዘንዶ። ከዛ በባህር ውስጥ ያለውን ውስጥ ቦሌ ከተማ ያለውን ማለት ነው። ኢየሱስ ጌታ ነው። ታፔላ የሚቀደውን ማለት ነው። እየፈለገ ነገራችሁ ስማችሁን የሚያጠፋውን ማለት ነው። እግዚአብሔር በብርቱና በኃይለኛ ክንድ ይቀጣዋል። አንድ ሰው አሜን ይበል። እርግጠኛ ነኝ እግዚአብሔር ይቀጣዋል። ወላችሁ በክሩ ነው የሚመጣው። አንድ ጊዜ ወላችሁ እግዚአብሔር እስራኤልን ማውጣት ሲፈልግ ፈርዖን ደግሞ አይቻልም ማለት ኢየሱስ ጌታ ምን አይልም ማለት። ስለዚህ እግዚአብሔር እንደዚህ አለ፣ በቀላል እሺ እንደማይል አውቃለሁ ይታገላል እና እኔ ግን በማደርገው ተአምራት አለ ፈርዖንና ግብፅን እመታለሁ። አንድ ሰው አሜን ይበል። በምን የምትመጣው? አንዳንዴ ትልልክበታለሁ፣ አንዳንዴ የሆነ ነገር ልክበታለሁ። እምቢ ካለ የመጨረሻው አለ ወክሩን እመታለሁ፣ ልጁን እመታለሁ። ይላችሁ አለኝ የሚለው አይኑን የጣለበት ይወርሰኛል፣ ዙፋኔን ይረከባል ያለውን ልጁን ነው የምመታው አለ። እጃችሁን ከፍ አድርጉ። የጠላታችሁ በኩር ዛሬ ተመታ። አንድ ሰው ስማማና የጠላቴ በኩር በሉት መመታት ጀምሯል በሉ፣ ይመታል በሉ። እግዚአብሔር በሉ የበቀል አምላክ ነው በሉ። ጠላቴን በሉ ይበቀልልኛል በሉ። አንቺ ዝም ብትይ እንኳን ይመታዋል። የተነካኩሽ ሁሉ ይዋረዳሉ። አንቺ ላይ የተነሳ ሁሉ ይቀጣል። እግዚአብሔርን የበቀል ጡንቻ ይቀምሳታል። ከቱናሶ ይቀምሳታል በሉ። የኔን ቢቀምስ ያርፍ ነበር፣ እኔ ማቅመስ ትቼ ነው እንጂ አሁን ግን የአምላኬን ይቀምሳል። ሰው አሜን ይበል። እኔ የተውኩለት አምላክ ተዋጊ ስለሆነ ኢየሱስ ጌታ። ማንም ስለራሱ መዋጋት ይችላል። ባይዘው ስለራሱ ልዋጋ ካለ ማንም ማለት ነው ቢፈልግ በፈለገው አቅጣጫ፣ በተለይ እኔ በፈለግኩት አቅጣጫ ማለት ነው። ግን እግዚአብሔር ይዋጋ ብዬ የተውኩት እኔ ነኝ ተዋጊ ስላለኝ፣ በቀል የኔ ነው ስላለኝ፣ እኔ እዋጋለሁ ስላለኝ። ታችሁ ከፋርኩ ነው መልእክት አለኝ። ከዚህ ቀን ጀምሮ ትነሻላችሁ፣ ዝም ብለሻላችሁ። እሺ አናቱ ይመታ፣ ዋናው ይመታ፣ ልጆቹን ይመታል። ለራንዚ የጠላትሽ ልጁ ነው የሚመታው። አሜን በይልሽ። ይመታል ነው ይመታል። ተስማሚና ይመታል በይ። ከረሆና ኢየሱስ ጌታ አይለቅም ማለት 9 ታምራትም አይቶ አለቅም። ኢየሱስ ጌታ ስንት ታምራት? 9 አይቶ ምዕራፍ 12 ላይ እግዚአብሔር አሁን ዛሬ ማታ ተዘጋጁ፣ እናንተ በግረዱ ስጋውን ብሉ፣ ደሙን ቀቡና ተዘጋጁ፣ ዛሬ ማታ አልፋለሁ አለ እግዚአብሔር። ኢየሱስ ጌታ ምንድነው? እንዴት ነው የምታልፈው ሲለው እንደዚህ የፈርዖንን ቤት የግብፃውያንን ቤት በኩር እየመታው አልፋለሁ። እኔ ልናገር ነው ዛሬ በጌታ በኢየሱስ የጠላትሽ በኩር ይመታ፣ የጠላትሽ በኩር ይመታ፣ የተዋጋሽ በኩር ይመታ፣ አያችንን በኩር ይመታ። ሰውን ጦር እግዚአብሔር ያዝበታል። ወጋኔ በሉሲ በጠላቴ ላይ በሉ የኩል ጦርን በሉሲ ያዛለ በሉሲ ድንገት ዋናው ይመታ። ፈርዖን አለቅም ያለው ልጄ አለ እኔ እንኳን ትንብል ልጄ ይወርሰኛል ሲል የነበረው ፈርዖን ልጁን ሲመታለት ዞር ሲል የእሱን ለብሶ ሰው አይመጣም። ኢየሱስ ጌታ ሲጠብቅ ለብሰው የሚሄድ ሰው የለም። ለምን ሲባል ሁሉም ቤት በኩር ተመቷል። ሁሉም የራሱን ሐዘን እያዘነ ነው።
ኢየሱስ ጌታ የራሱን አዘን ምን እያለ ነው? ስለዚህ እንዴት ሆኖ ይሄድ? ማንም ቢጠብቅ የለም። ቆይ ምንድነው ምድሪቱ ላይ የሆነው? ኧረ ሁሉም ቤት በኩር ተመቷል። አይገርማችሁ? ማንንም አያስተዛዝንም። ማንም አደገኛ ቅጣት እግዚአብሔር ቀጣቸው። ከዛ ምን ቢል ጥሩ ነው? በሉ ይሄንን ህዝብ ቶሎ አስወጡልኝ። ኢየሱስ ጌታ ከዚህ በኋላ እንዳትነኩት፣ ከዚህ በኋላ እንዳይነካ፣ ከዚህ በኋላ እንዳማረበት ይቀጥል፣ ከዚህ በኋላ ራሱን ችሎ ይኖር፣ ከዚህ በኋላ በረከቱ እንዳይነካ፣ ከዚህ በኋላ ጉልበቱ እንዳይፈል። እጅሽን ከፍ አድርጊ ልናገርብሽ። ለዘመናት ጉልበትሽን የበላ እባብ ዛሬ ተገደለ፣ በኢየሱስ ስም ተገደለ። ስማውና ተገደለ በሉት። ስለዚህ እስራኤላውያን መጫወት ሲጀምሩ እግዚአብሔር አምላክ ጩኸታቸውን ሰማይ። አንድ ሰው አሜን። እኔ ባይዘው ሰኔን እየጨውኩኝ ነው፣ ጸሎት ላይ ነኝ። ሰኔ ወር ዛሬ እናንተን ስለማገለግል ነው ብሬክ ያደረኩት። ከሰኔ 1 ጀምሮ ጸሎት ላይ ነው ያለሁት። ኢየሱስ ጌታ እና እግዚአብሔር የተናገረኝ ነገር አለ፣ ያወራኝ ነገር አለ። ምናልባት ሰሞኑን ወደ ቤተሰብ መሄድ አይቀርም። ቤተሰብ በጣም በተደጋጋሚ እየደወሉብኝ ነው። የሚደውሉብኝ ምን ተቸግረው ምናምን አይደለም፣ ገንዘብ ምን ጥልበት አጣን እኔ ጋር ጣሉ ብዬ ልሄድ ነው። ኢየሱስ ጌታ ቲክቶክ ላይ ይሄም ወይ ነው ጃሚ ደውሎ ምንድነው ይሄው አማን በገንዘብ እየተጫወተ እኮ ነው እኛ ተቸግረን ያሉ ሌሎቹ። አማን ማለት እኔ እዛ መሬት ውክልና ሰጥቼ የመጣሁት ነውና ወርቅ እያሰራ በጣም ብዙ ብር እያገኘ ነውና ብሩን እየተጫወተበት ነው። እና አንተ ለምን ዝም አልክ ምናምን አስቆም ብያታለሁ። ሲስተርን አስቆማለች። እኔ ሰሞኑን ሄድና እሱ የሚጫወትበትን ሰብሰብ አድርጌ መጣና መኪና ገዛላችሁ። አሜን ባርክ። ኢየሱስ ጌታ። እጃችሁን ከፍ አድርጉና እግዚአብሔር በሉ እስቲ፣ ለአይሁድ በሉ እስቲ፣ ከሌላ ቦታ በሉ መዳን ያደርጋል በሉ እስቲ። እርግጠኛ ነኝ የእናንተ በረከት ከሆነ ሰፈር ይለቀቃል። በጣም እርግጠኛ ነው። የጠበቅሽው ያልሆነም ካልጠበቅሽበት ይሆናል። የሆነ ያሰብሽው ያልሆነም ካልታሰበበት ይሆናል። የሆነ በር ተዘግቷል፣ ሌላ በር ይከፈታል። የሆነ ጨለማ ተዋጋሽ፣ የሆነ በረከት ይለቀቃል። ለቱናሱና የኔ ነገር በሉት ይለቀቃል በሉት። እና ኢየሱስ ጌታ። እስራኤላውያን አልጨው ሲሉ እግዚአብሔር ፈርዖንን አስነሳና እንዲጮህ አደረጋቸው። መጮህ ሲጀምሩ ደግሞ እግዚአብሔር አምላክ 40 ዓመት በእረኝነት የኖረው ሙሴ ጋር መጣ። ኢየሱስ ጌታ። ማጋ መጣ? ሙሴ የዛን ቀን የማይደረግ ነገር ነው ያደረገው። በጎቹን የዮቶርንን በጎች 40 ዓመት ጠብቋል። የዛን ቀን ግን እየነዳ ወደ ምድረ በዳ ጫፍ። በግ እኮ ወደ ምድረ በዳ አይነዳም። ኢየሱስ ጌታ። በግ ምድረ በዳ ላይ ይጠበቃል? በግ የሚጠበቀው እኮ ለምለም ምድር ነው፣ ሳር ያለበት ምድር ነው። ነገር ግን ነድቶ ወደ ምድረ በዳ መጣቸውና ደግሞ የሆነ ተራራ ጋር ወሰዳቸው ይላል። ተራራው ደግሞ የእግዚአብሔር ነው። አንድ ሰው አሜን ይመልስ። ወደ እግዚአብሔር ተራራ መጣቸው ይላል። አሁን እግዚአብሔር ማለት መልአኩን ላከና ቁጥቋጦ ላይ እሳት አነደደ። የሆነ ዴስቲኒ የሚቀይር እሳት፣ የሆነ ሰፈር የሚቀይር እሳት፣ የሆነ እይታ የሚቀይር እሳት፣ የሆነ አነጋገር የሚቀይር እሳት ዛሬ ቤትሽ ላይ መንደድ ይጀምራል። ወይስ ዛሬ በሉ እስቲ የሆነ እሳት በሉ እስቲ ያንተኛ በሉ አቅጣጫ በሉ ይቀየራል በሉ። የሚገርማችሁ ነገር እሳቱ ሲያነደው ሙሴ ትኩረቱ ሁሉ ከበጎቹ ላይ ተነሳና እሳቱ ላይ አንድ ሰው አሜን ይበል። ሙሴ ያን ሁሉ ዘመን በጎቹ ላይ ነው የሚያፈጠው። በጎቹ ነይ ሙርሌ ነይ ሞቃ ነይ ምናምን እያለ የኖረው ሰውዬ ቶሎ እሳቱ ሲመጣ አነሳና አይኑን እሳቱን አዩ። እረኞች አጠገቧል አያዩም፣ እሱ ግን ያያል። ዛሬ በኢየሱስ ስም ሟርተኛ ማያየው ኢየሱስ ጌታ። ክፉ ሰዎች የማያዩት፣ አመፀኞች የማያዩት የሆነ እሳት ማየት ትጀምራለች። አያዩም እነሱ ያናግጡብሻል፣ አንቺ ታያለሽ። ያሾፉብሻል፣ አንቺ ታያለሽ። የሆነ እሳት ይታይሻል። ሰዎች እንዳሉ የምታውቁት ይሄ እግዚአብሔር የገለጠልኝ ራእይ ቀላል አይደለምና አለ ሙሴ ይላል። ከሰዎች ጋር ነው ማለት ነው የተማከረ። እነሱ የታን እሳት የምን እሳት ነው የምታወራው ምናምን ሊሉ ይችላል። ሙሴ አይቷል። ከጎናችሁ ያለው ሰው እኔ አይቻለሁ፣ ሲባረክ አይቻለሁ፣ ነገሩ ሲለቀቅ አይቻለሁ፣ ሲሳካልኝ አይቻለሁ፣ እኔ ከፍ ስል አይቻለሁ። ጠላት ያለው በሩቲ እኔ ቤት ላይ ወጣ አይጠናም በሩ። ከፋኝ ልናገርብሽ ጌታ ምስክሬ ነው። ታያለሽ፣ ትወርሻለሽ፣ ታያለሽ፣ እርምጃሽ ይቀየራል፣ ታያለሽ፣ ነገሩ ይጸናልሻል። ያየሽው ያንቺ ይሆናል። የተለቀሽበትን ትጨብጫለሽ፣ የፈለግሽው ይገኝልሻል። በኢየሱስ ስም ይገኛል። ኢየሱስ ጌታ። አይ ሙሴ ትኩረቱን አድርጎ ሲያይ ሙሴ በጣም እሳቱ በጣም የሚስብ እሳት ነው። ኢየሱስ ጌታ። በርቀት አይቶ አልረካም፣ ተጠጋ።
ኢየሱስ ጌታ። እግዚአብሔር እንድትጠጉ ይፈልጋል። ዛሬ ወደ እግዚአብሔር ጉያ መጠጋት ይሆናል። ወደ እግዚአብሔር ልውና መጠጋት ይሆናል። ወደ እግዚአብሔር ፍቃድ መጠጋት ይሆናል። ወደ እግዚአብሔር አጀንዳ መጠጋት ይሆናል። ተጠጋ ይላል። ምን ሆነ? ተጠጋ። እግዚአብሔርም ይላል ኢየሱስ ጌታ ሙሴ ይህንን ነገር ጨርሶ ለማየት እንደወሰነ ሲሰማ እግዚአብሔር ከውስጥ ድምፅ አሰማው። አንድ ሰው አሜን። እሳት ብቻ አይተሻት ትመለሽም፣ ድምፅ ትሰማያለሽ። የሆነ አቅጣጫ የሚቀይር ድምፅ ትሰማያለሽ። የሚልክ ድምፅ ትሰማያለሽ። ሂጂልኝ የሚል ድምፅ ትሰማያለሽ። ነግጂ የሚል ድምፅ ትሰማያለሽ። አገልግል የሚል ድምፅ ትሰማለሽ። ምራልኝ የሚል ድምፅ ትሰማለሽ። ስበኪልኝ የሚል ድምፅ ትሰማያለሽ። ድምፅ እሰማለሁ። ድምፁ ደግሞ በሉ አቅጣጫዬን ይቀይረዋል። ሙሴ ድምፅ ሙሴ አለ ይሄ ስፍራ የተቀደሰ አንድ ሰው አሜን። ይሄ ስፍራ ምን ያለ ነው? ምን ማለት ነው? ምን ማለት ነው? የተቀደሰ ነው ማለት ንጹህ ነው ማለት ነው። እርግጠኛ ነሽ? ፓስተር ኢየሱስ ጌታ የተቀደሰ ነው ማለት ንጹህ ነው ማለት አይደለም። ባይዘው ቅድስና ማለት መለየት ማለት ይህ ቦታ የተለየ ነው። ኢየሱስ ጌታ ማንም ሊለቀው የሚችል ቦታ አይደለም። ለማን ነው የተለየ? ለእግዚአብሔር። ተራራው የማን ነው አለ መጽሐፍ? የእግዚአብሔር። አንድ ሰው አሜን ይበል። የሆነ ሰው የገነነበት የእግዚአብሔር ተራራ ነው። የእግዚአብሔር ተራራ ላይ ደግሞ የእግዚአብሔር ስራ ነው የሚሰራው። አንድ ሰው አሜን ይበል። የእግዚአብሔር ተራራ ላይ ማን ስራ ይሰራል? እኔ ዛሬ ከእግዚአብሔር ተራራ ለእናንተ መልእክት አለ። ገንዘብሽ የማይችለው፣ አቅምሽ የማይችለው፣ ሰርት ማንዘርሽ የማይችለው፣ ትውልድሽ የማይችለው፣ ባለስልጣን የማይችለው የሚያስችል ኃይል ዛሬ ያገኛቸዋል። በኢየሱስ ስም ያገኛቸዋል። ስማውና ኃይሉ በሉስ ያስችለኛል። እሳቱ አይቷል፣ ድምፅ ሰምቷል። ስለዚህ የሰማው ድምፅ ይሄ ቦታ የተለየ ነው፣ ወደዚህ አትቅረብ፣ መጀመሪያ አንድ ነገር አድርግ። ምን ላድርግ ሲለው ጫማህን አውልቅ። አንድ ሰው አሜን። አንድ ጊዜ አንድ ሰው ነበርና እግዚአብሔር ብዙ ጊዜ ይናገረዋል። በቃ ብዙ ጊዜ ይናገረዋል። የሚናገረው አቅጣጫ ግን ለሱ አልገባውም። ሰውየው እግዚአብሔር ወዶት የሚናገረው ሰው ኢየሱስ ጌታ። እግዚአብሔር ምን ብሎት የሚናገረው ሰው ወዶት መስሎታል። ሁሉ ጊዜ አንድ ጊዜ እንደዚህ አልኩት፣ ቆይ ለምን ሁሉ ጊዜ እግዚአብሔር አንተን ብቻ የሚናገር? እናንተን ጸልያ ትላላችሁ፣ ይህን ነው የሚናገረኝ። እግዚአብሔር ይህን ይወደኛል። እስቲ ለማንኛውም ራስህን መርምር አልኩት። ኢየሱስ ጌታ። እግዚአብሔር ሁሉ ጊዜ የሚናገርሽ ከሆነ ወዶች ብቻ አይደለም፣ የሆነ ያልደረሽለት ወይም ደግሞ ያልሆንሽለት ጉዳይ አለ እንድትሆኝለት ፈልጉ። ኢየሱስ ጌታ። ከዛ እስቲ ራስን ቼክ አድርጋል። ኧረ እባክህ ራሳችሁን ቼክ አድርጉ። ለምን አይናገራችሁ እናንተ ምናምን ነገር አለ። ከዛ እግዚአብሔር ደግሞ አንድ ቀን እንደዚህ አለው፣ ተለይልኝ አለው። ከዛ አሁንም አልሰማም። በቃ ተለይልኝ ሲለው ምንም አልገባውም። ከዛ ለምንድን ነው እሺ እግዚአብሔር ተለይልኝ የሚል? ከማን ነው ተለይልኝ የሚል ምናምን ነገር አልኩት። አልገባውም አሁንም። ከዛ አንድ ቀን እግዚአብሔር እንደዚህ አለው፣ ልጄ ተመለስ አልኩ አልተመለስክም። ልጄ ና አልኩ አልመጣህም። ልጄ ወደዚህ ግባ አልኩ አልገባህም። ልጄ ተለይ አልኩ አልተለየህም። አሁን እኔ ልለይ ነው አለው እግዚአብሔር። አሁን ነው ሰውዬው ይባነነው። እግዚአብሔር ተለይልኝ ብሎ ካልሰማሽው ይለይሻል። ኢየሱስ ጌታ። እግዚአብሔር ኑርልኝ ብሎ ካልሰማው እግዚአብሔር ይተዋል። እግዚአብሔር አይተው የሚባል ነገር የለም፣ ይተዋል እግዚአብሔር። አንድ ጊዜ ለሳኦል ሳሙኤል መጸለይ ጀመረ። ሳሙኤል እግዚአብሔር ወይ ሳኦልን እኔ ቀብቼው ዘይት አፍስሼበት የተቀባ ነው ብዬ ብሎ መሰለኝ የሚጸለየው። ምክንያቱም የቀባው ሳሙኤል ስለሆነ። ኢየሱስ ጌታ። የቀባው ማን ነው? ሳኦልን የቀባ ማን ነው? ሳሙኤል ነው። ዳዊትንም ሳኦልንም የቀባው ሳሙኤል ነው። እና ሳኦል ተቀብቶ በሁለተኛ ዓመቱ አቆመ። ከእግዚአብሔር ጋር ያለውን ግንኙነት በራሱ መሮጥ ጀመረ። በራሱ አቅጣጫ በራሱ መንገድ መሮጥ ሲጀምር እግዚአብሔር ሳኦል እንደዚህ ያለው መንግስት ተቀደደች፣ ከዚህ በኋላ ናቁ አለው እግዚአብሔር። ከዛ ሳሙኤል ደግሞ ያው ቀብቼው ስሜ ይጠፋልኝ ሊሆን ይችላል። ሳሙኤል የቀባው ነቢይ ይኸው እንደዚህ ሆነ ከሚባል ይመስለኛል። ይጸልይለታል ተንበርክኮ፣ ጌታ ሆይ እባክህ ሳኦልን እባክህ እንደገና እድል ስጠው እንደገና ምናምን ሲል እግዚአብሔር መጣና እኔ ስለናቁት ስለ ሳኦል የምትጸልይ እስከ መቼ ነው? አትጸልይ አልሰማህም አለው። እጃችሁን ከፍ አድርጉ። በእግዚአብሔር ከመናቅ እግዚአብሔር ይጠብቃችሁ። ቀድማችሁ መንቃት ይሆንላችሁ። ቀድሞ ለእግዚአብሔር መልቃት ይሁንላችሁ። ቀድሞ መባነን ይሁንላችሁ። ኢየሱስ ጌታ። የእግዚአብሔርን ሐሳብ ስናገለግል ብዙ ነገር ላይመቻት ይችላል። እርግጠኛ መሆንላችሁ ነገር ግን እግዚአብሔር ከሚተዋችሁ ከእግዚአብሔር ጋር
በማይመች ሁኔታ ውስጥ መቀጠል ይሻላል። እዛ እግዚአብሔር ልለይ ነው አለው። ልጁ ነቃው፣ ባነነ፣ በእግዚአብሔር ፊት ወደቀ፣ መጸለይ ጀመረ። እግዚአብሔር አምላክ የእንደገና እድል ሰጠው። ምናልባት ለአንዳንድ ሰዎች የእንደገና እድል አለ፣ ለሁሉ ግን የእንደገና እድል የለም። ለሁሉ ለአንዳንዶች ነው። ዛሬ እጃችሁን ከፍ አድርጉ። እግዚአብሔር የእንደገና እድል ከሚሰጣቸው፣ ዳግም ወደ ክብሩ ከሚስባቸው፣ ዳግም መገለጥ ውስጥ ከሚያስገባቸው፣ ዳግም በእሳቱ ኃይል ከሚያጠራቸው፣ ዳግም እንደገና ለትውልድ መድኃኒት ከሚያደርጋቸው መካከል ሆኖ ያንቺ ነገር ይቀጥል። ኢየሱስ ጌታ። አውልቅ አለው እግዚአብሔር ሙሴ። አውልቅ አለው። አወለቀ። ሙሴ ተስማማ፣ አወለቀ። ከዛ ቀን ጀምሮ ሙሴ በግ ጠበቀ የሚል ቃል አታገኝ። ኢየሱስ ጌታ። አሁን ሙሴ ከእግዚአብሔር ጋር ሆነ ውለው፣ ከእግዚአብሔር ጋር ሆነ ወሬው፣ ከእግዚአብሔር ጋር ሆነ ንግግሩ። ሙሴን ስትቀርቡት ዛሬ እኮ እግዚአብሔር ፈርዖን ጋር ሂድ ይለኛል፣ እኔ እኮ ፈራሁ ነው የሚላችሁ። ኢየሱስ ጌታ። ከእግዚአብሔር ጋር የሰማውን ነው የሚያወራችሁ። እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም እናንተ በተቀመጣችሁበት የሚወራው የእግዚአብሔር ዝና ይሁን፣ የሚወራው የእግዚአብሔር ክብር ይሁን፣ የሚወራው የእግዚአብሔር ኃይል ይሁን፣ የሚነገረው የእግዚአብሔር ሕልውና ይሁን፣ የሚታየው የእግዚአብሔር ሕልውና ይሁን። ያቱናሱና እኔ በሉ እስቲ ከእግዚአብሔር ሕልውና ውጭ ምንም ነገር በሉ አልገልጥም በሉ አይገለጥብኝም በሉ። ኢየሱስ ጌታ። ከዛ ሙሴ እግዚአብሔር እየመጣ ሙሴ ፈርዖን ጋር ትሄድልኛለህ? ኧረ እኔ ማነኝ? አንተ ሰው ፈልግ። እኔ እኮ ገና ንግግሬ እንኳን ትል ነው፣ አፌ እንኳን መናገር አልችልም። ኢየሱስ ጌታ። ምን አለን? መናገር አልችልም ሲለው እግዚአብሔር መጥቶ እንደዚህ ነዋል። ስማ ከአንተ በላይ እኮ የእህት ልጅ አሮን ቀልጣፋ ተናጋሪ እንደሆነ አውቃለሁ፣ ንግግር እንደሚችል እኮ አውቃለሁ። እና እኔ ግን አንተን ተብነኝ የምትሆን መርጫለሁ፣ ለአንተ ደግሞ እሱ አንደበት ይሆንልሃል። አንድ ሰው አሜን ይበል። እግዚአብሔር ያሳይሻል፣ የሚናገሩልሽ ደግሞ ይነሳሉ። እግዚአብሔር ይናገርልሻል፣ እግዚአብሔር አንደበት የሆኑትን ይሰጣል። እንደውም ይገርማል፣ እንደ እግዚአብሔር የራሱ የሆነው ኢየሱስ ጌታ ለማንም የማይሰጠውን አምላክነት ለሙሴ ሰጠው። እግዚአብሔር አምላክነትን እኮ ለሰው አይሰጥም። ለሰው የሚሰጥን ጉዳይ አይደለም። ሰው አምላክ መሆን አይችልም። እንደዚህ አለው እሱ ለዓለም ሁሉ ሳይሆን ለፈርዖን አለ፣ ለምትፈራው ፈርዖን አምላክ አድርጌያለሁ። አንድ ሰው አሜን ይበል። እኔ እጃችሁን ከፍ አድርጉ፣ መልእክት ልናገር። ከዚህ ሰዓት ጀምሮ ምትፈሪው የሚያስፈራራሽ ምትደነግጭለት ጉዳይ እሱ ጉዳይ ላይ እግዚአብሔር አምላክ አደረገሽ። ምን ማለት ነው? እሱ ጉዳይ ለአንቺ የሚገዛ ይሆናል። እሱ ጉዳይ ለአንቺ የሚሰግድ ይሆናል። እሱ ጉዳይ ለአንቺ የሚመለከት ይሆናል። እሱ ጉዳዩ ከአንቺ ያስፈጽማል። ከኬሰን ወልካሰ ዋቀዮ ጀዳ ደቂቃ ከና ካሴዳ ፈርዖን ጀዳ ሙከኮ ጀለቴዳ ትክሴዳ ሁምነ ዲጎ ልቻቲ ነመሰዴ ጀለትራ ወተሜራ እኛን ሲሶዳችሁ ጀልቀባ እንዲሲ አባ ወራ ካሴ በከሲ ዲሳ አራ ካሴ ጩቦ ኬራ አፋን ኢሳ ከንታሳ ቱሬ ከንሰለቲ ዱበቻ ቱሬ ጩቦ ከና ቀብዲ ደደብያ ከና ቀብዲ ከና በከሳ ጅቢ ሰጀዳ ቱሬ ዋቀዮ ሙከቀ ጀለቲ ጅሴ ወምነ ዲጎ ልቻ akka keessan kaasaati waaqayyoon af ka'eera ani moodera arraa kaaseedha diina korratteedha na irra jedheedha irra deemaedha dhuga waaqayyoon walillaantu dhuga geejjala siikisee anaaf ebalufti tasbetaa'u balufti tagree mataatu na wal እኔ ዛሬ ቁርጡን ነው የምነግረው። ለሴት ቁርጡን ነው የምነግረው። ቁርጡን መንገድ ይፈልጋል። የጠላቴ ከፍታው እዚህ እግሬ ስር። አንድ ሰው አሜን ይበል። ማርተኛ በሉት ከፍ በሉት ሰዎችን በሉ የሰይጣን መጠቀሚያዎች በሉ አንድ ላይ በሉት ከምራቸው ከፍታቸው ከእግሬ በታች ነው በሉት። በኢየሱስም ረግጬዋለሁ በሉት። በኢየሱስም ረግጠሽዋል። ከዚህ ቀን በኋላ ረግጠሽዋል። እግዚአብሔር እንደዚህ አለ። እኔ አለ እንደ አንድ ሰው አድርጌ አለ ኢየሱስ ጌታ አማሌቅን በእጅ እሰጣለሁ። እንደ ስንት ሰው አድርጌ? እነሱ ሀገር ነኝ ይላሉ። እንደ አንድ ሰው አድርጌ ጨምቀ ትገዛቸዋል፣ ጨምቀ ትጥላቸዋል። በኢየሱስም ይገዙልሻል፣ በኢየሱስም ይንበረከካል። እኔ ከእነሱ የሚበልጥ ህዝብ እሰጥሃለሁ አይደለም ብቻህን እያለ አንተ አንድ ነህ። ኢየሱስ ጌታ አንተ ስንት ነህ? እኔ ደግሞ እነሱ ብዙ ነን ይላሉ አለ ሰብስቤ እንደ አንድ አድርጌ እሰጥሃለሁ። አቤት አቤት የኔ ጌታ፣ አቤት አቤት የኔ ጌታ። እኔ ጌታ ምስክሬ መልእክት እየተናገርኩ እንደ አንድ አድርጎ ይሰጣሻል። በኢየሱስም ይረገጣሉ፣ በኢየሱስም ይፈሩሻል። ጌታ ምስክሬ ነው።
ጌታ ነው ምስክር። በእውነት ነው የምላችሁ። እግዚአብሔር ሲያውቅ ታያላችሁ። ከዚህ ቀን ጀምራችሁ በዚች ቤተ ክርስቲያን ላይ የሰሩና የተነጋገሩ ያደረጉ ያመፁ ያሳመፁ ጌታ ነው ምስክር። ይሄ ሰኔ ወር ያልቅ። እያንዳንዱን ቤት በበቀል መታዋለሁ። እያንዳንዱ ቤት ላይ እጄን እዘረጋለሁ። አከብድባቸዋለሁ አለ። ነገር ይከብድባቸዋል አለ። እግዚአብሔር ቅጣቴን አሳልፋለሁ። እግዚአብሔር በሉ እስቲ ቅጣቴን በሉ ይበቀለዋል። በጣም የሚገርማችሁ ነገር ነው። እግዚአብሔር ይቀጣል። ምንም ልረዳው አልችልም። አሁን እኔ እንደ ሳሙኤልም መሆን አልፈልግም። ጌታ ሆይ እባክህ አልልም። 30 ቀን ጾም ጸሎት አውጄ የጸለይኩ ነው። በዚህ ጉዳይ ምሕረት አድርግ ብዬ አልጸልይም። ለምን ብትሉኝ እግዚአብሔር አምላክ ራሴ ተነስቻለሁ። ኢየሱስ ጌታ ራሴ ምን ብያለሁ? ታያላችሁ እንግዲህ እግዚአብሔር በበቀል ሲወጣ፣ እግዚአብሔር ጠላቶቻችሁን ሲቀጣ፣ እግዚአብሔር በክሩን ሲመታ፣ እግዚአብሔር ሲቀጠቅጥ ታያላችሁ። ኢየሱስ ጌታ። ስለዚህ ሙሴ ያንን እሳት ካየ በኋላ ያንንም ድምፅ ከሰማ በኋላ በጎቹን ትቶ ከእግዚአብሔር ጋር ወደ ጀመረ። እግዚአብሔር እንደዚህ ያለ ትሄድልኛለህ ስለው አንደበት የትም ነው። አንደበት ጉዳይ አይደለም። እኔ አንደበት የሚሆኑን እሰጥሃለሁ እና አንድ ነገር አንተ ግን ሄደህ ለፈርዖን ሕዝቤን ልቀቅ ትለዋለህ። ኢየሱስ ጌታ። እሺ ልሂድልህ፣ ማን ላከኝ ልበላቸው? ኢየሱስ ጌታ። ከባድ ነው። እስራኤል የግብፅ ሕዝብ አንተ ማን ነው ከእኔ በላይ ስልጣን ያለው ይላል። ፈርዖን ባይዞ ብዙ ሀገራትን የሚገዛ ነው። ኃያል መንግስት ነው። የሚችለው የለም። የዘመኑ አሜሪካ በሉት በዛን ዘመን። ኢየሱስ ጌታ። አሁን አሜሪካ በሰው ጉዳይ ሁሉ ጣልቃ እየገባች የምታቦካው ይችላ መሳሪያ አደራጅቻለሁ ሰራዊቴ እንደዚህ ነው እንደዚህ ብላ ስለምታስብ ሁሉም ውስጥ እጇን እያስገባች ሀገር ትበጠብጣለች። እሷ እዛ የጀመረችው ነገር ኢትዮጵያንም እኛንም ሁሉ ያመሳል።